መሰለኝ። ሰላም ነው እናት፣ እንዴት ነሽ? ሰላም ነው አለን። ቤቱን ማየት ፈልጌ ነበር። ለምን ነበረ? አልገባኝ እኮ። አይ የሚሸጥ ቤት አለ አይደል? አንድ አለ ተብዬ ነበር። አጋጣሚ ለሆነ ሰው ላይ ለት መጥቼ ነበር። ኦኬ። አይ ይሄን የተሸጠ ቤት ነው ኦልሬዲ አጎቴ ገዝቶታልና ቤቱን ለማስተካከል መጥቼ ነው እኔም እዚህ። ይቅርታ ካሜራ ማቀህ ይመስለኛል እንጃ፣ ወይ የሆነ ቦታ ሰፈር ምናምን እንዳይሆን። አይ እንደ አጋጣሚ በእርግጥ ሀብትሽ ይባላል ሚዲያ ላይ ነው የምሰራውና ካሁን በፊት እዚህ ህንፃ ላይ ቤት አስተዋውቄ ነበረ። አንድ ቤት ይቀራል ስላሉኝ ቪዲዮ ቀርጬ ልልክለት ፈልጌ ነበር። ፈቃደኛ ከሆንሽ ሀብትሽ የስራ ሰው ያንተ ዩቲዩብ ነው አይ ቲንክ አይቶ ምናምን ገዛው። ኦኬ በቃ እንደዛ ከሆነ ካወቅሽኝ ተባበሪኝና ቤቱን ቀርጬ ለመላክ ነው እዚህ ጋር ማለት ነው። እና ካሜራ ተከተል። ኦኬ እቃ አልገባችሁበትም እንዴ? አሁን በዚህ ወር ነው የሚገባውና ከዛ በፊት ቤቱን ትንሽ ሴትአፕ አድርጊ ብሎኝ እቃ ምናምን ልናስገባበት ነው። ለዛ ነበረ ዛሬ የመጣሁት ቼክ ለማድረግ ነበር። ስለዚህ ያው የሚሸጥ ቤት አለ ስላሉ ተመሳሳይ ነው። ረስቼው ነው ቀርጬ ሄጃለሁኝ። አይ ቲንክ ኪችኑ ምናምን ይሄ ነው አይደል? ልክ ነህ። 4 ቤድሩም ነው ባለ 4 መኝታውን ነው የገዛው። አላስቸግርሽ አንቺ እንትኗን አጥቻት ነው ወደ ላይ ወጣለች ብሎኝ ነበር 10ኛ ፎቅ ላይ። ልክ ነህ ትኖራለች። እስኪ ቼክ እናድርጋትና እሷ በደንብ ብሪፍ ታደርግልሃለች። እስኪ ካለች ላስቸግርሽ 10ኛ አለች ምናምን ነገር ብሎ እሷ ብታብራራልኝ አንድ ቤት አለ ምናምን ተብሎ ኖራለች ታብራራለች። ይሄው ትጋለች ይደም። ኦኬ እንዴት ነሽ? ሰላም ነው አለ። ይቅርታ ካሜራ አለ። ያው ዞሮ ዞሮ ታውቂኛለሽ ብዬ አስባለሁ። ካሁን በፊት መጥቻለሁኝ። እንትን ነበረ አንድ ተመልካች ቤት መግዛት ፈልጎ ቪዲዮ ቀርጸ ላክልኝ ብሎኝ ነበረ። ቤት ካለ እሷ እያሳየችኝ ነበረ። ላስፈቅዳት ብዬ ነው። የሚቻል ከሆነ ብታሳይ። ይሄኛው ቤት ተሽጧል በነገራችን ላይ። ኦኬ ይሄ ተሽጧል። ይሄኛው ቤት ተሽጧል። ባንተ ከዚህ በፊት በሰራህ እዚህ ፎቅ ላይ የለም። አሁን እዚህ ፎቅ ላይ ምንም የለም። ግን ለሪቪው ከፈለግከው ላሳየ። ከዛ ውጭ ግን ሌላ ሳይት ምን ያው እዚህ ተመሳሳይ ነው። ሌላ ቦታ አለ እንደዚህ ከዚህ በተሻለ ሎኬሽን በተሻለ ዲዛይን በጣም በተሻለ መልኩ ስላለ እንግዲህ ይሄንን ቪዲዮ የተመለከትክ ያለው ተመልካቼ ቤት መግዛት የፈለግከው ሪቪው ታድርግልን እንየው። እሺ ምን ምን እንደሆነ አጠር ፈጠን ብለን እናሳያቸው። እሺ ቅድሚያ ወደዚህ እንምጣ። ይሄኛው ኦፕን ኪችን ነው የሚሆነው። ናቹራል ቬንቲሌሽን እና ላይት እንዲኖረው እዚህ ጋር መስኮት ይኖረናል። ከዛ ደግሞ ሳከር አለን እዚህ ጋር። ግን የኛ ምግብ ስፓይሲ ስለሆነ ምናልባት የተሻለ ሌላ ነገር ምግብ እንደዚህ የሚያቃጥሉ ነገሮችን መስራት ከፈለግን ደግሞ እዚህ ጋር ትራዲሽናል ኪችን ይኖረናል ማለት ነው። ሀገርኛ ኪችን። በዚህ በኩል ደግሞ ገባ ስንል የሰራተኛ ክፍል ከነመታጠቢያ ቤቷ እንዲሁም ደግሞ ባልከኒ ለብቻ ይኖረናል ማለት ነው። በዚህ በኩል ያው ይታያቸዋል ብዬ አስባለሁ። ፈጠን ብለን ነው ያው ብዙ ጊዜ እዚህ ላይ ከሌለ ሌላው ላይ ነው የምንጠቀመው። እሺ እዚህ ጋር ደግሞ አንድ ኮመን ባዝሩም ይኖረናል። ኮመን ባዝሩም አለ። እዚህ ጋር ዳይኒንግ ስፔሳችን ነው የሚሆነው። ሳሎኑ እንግዲህ ሰፊ ነው በጣም ሳሎኑ ሰፊ ነው። ባለፈውም ስላየሁት እንደ አጠቃላይ ግሮሱ 267 ካሬ ነው። ይሄ አጠቃላይ ባለ ስንት መኝታ ነው? ባለ 4 መኝታ ነው። ኦልሞስት እስከ ሰራተኛ ክፍሏ ባለ 5 ይሆናል ማለት ነው። እና ካሜራማን ፈጠን በል እንየው። ይሄኛው ደግሞ ማስተር ቤድሩማችን ነው። እዚህ ጋር ክሎዜት ይኖረናል። ኮመን ባዝ አለን እዚህ ጋር። ኮመን ባዝ ሳይሆን አይ ሚን ማስተር ባዝ ይኖረናል። የማስተር ቤድሩሙ ለብቻ ማለት ነው። ኦኬ እሺ። ከዛ ደግሞ ቁም ሳጥኖቹ ናቸው። ክሎዜት ነው እሱ ጋር። እዚህ ጋርም ለብቻ ክሎዜት ይኖረናል። የራሱ ክሎዜት አለው። ሰፊ ነው። በዛኛውም በዚህኛውም ማለት ነው። 2 ክሎዜት ነው የሚኖረን። ባለፈው ቪውን አሳይቻቸው ነበረ። ካሜራማን ዞር አድርግና አሳያቸው። ይሄን እዚህ ጋር ወደ ሴቶች አደባባይ ወደ 4 ኪሎ ከዛ እዛ ጋር ደግሞ ጫካ ፕሮጀክት አለ። አዲሱ የቤተ መንግስት ፕሮጀክት አለ። የት ጋር ነበር ባለፈው ያየሁት? ያንኛው ሳይት አለቀ እሱ? ያንኛው ሳይት ኦልሞስት ግንባታ ላይ ነው። የትኛው መስመር ላይ ነበር? እዛ አካባቢ እዛ ጋር ነው ሽያጭ አልቋል። እዛ ጋር ፊት ለፊት የምታዩት ማለት ነው። ኦኬ ስለዚህ ወደ እንጦጦ ይሄ ማነው የጫካ ፕሮጀክት ወደ ጫካ ፕሮጀክት ቤተ መንግስቱ ጎን ማለት ነው። እሺ ይሄም ወደዛ ቪው ያደርጋል። ባልከኒውም እንደምታዩ ሰፊ ነው። ቤተሰቦች ወጥተው ቡና መጠጣት ቢፈልጉ ፕሮግራም ማዘጋጀት ቢፈልጉ ይቻላል። ሰፋ ያለ ነው። ይሄኛው በማስተር ቤድሩሙ በኩል ያለ ባልከኒ ይሆናል ማለት ነው። እሺ ሌላ እዚህ ውስጥ የምታሳይን ነገር አለ? እዚህ ጋር በሳሎኑ በኩል ባልከኒ ይኖረዋል። ሰፊ ባልከኒ። እዚህ ጋር ደግሞ እንደ ሚኒ ማስተር ነው እኛ የምንጠቀምበት። ለልጆች መኝታ ቤት ለእንግዳ ማረፊያ መጠቀም ይችላሉ። የራሱ የሆነ ክሎዜት አለው።
ተጨማሪ ደግሞ የራሱ ባዝሩም ይኖረዋል ማለት ነው እዚህ ጋር። ስለዚህ አሁን እዚህ ሶፋ ቲቪ ቃምጥቶ ዘጭ ብሎ መግባት ብቻ ነው እዚህ ያኛው ሙሉ በሙሉ ፉል ፊኒሽድ ስለሆነ የገዙት ሰዎች ማለት ነው አይደል? ናቹራል ላይት እንዲያገኝ ሰፋፊ መስኮቶች ይኖሩታል። ኦኬ ሶ ከዚህ በፊት እንደነገርነው እንግዲህ የእንግሊዝ ኤምባሲው ሳይታችንን እሺ የአብርሆት ላይብራሪን እንዲሁም ደግሞ የተለያዩ ኢንዲያን ሌላ መኝታ ቤት ይሄኛ ደግሞ ሶስተኛ መኝታ ቤታችን ማለት ነው። ኦኬ ሶስተኛ እሺ ይመስላል። የራሱ እሱም ቁምሳጥን ክሎዜት ይኖረዋል። ላይት ሁሉም ክፍላችን ላይ ናቹራል ላይት እንዲያገኝ መስኮቶች ይኖሩታል። አሪፍ ነው። ጭልም ያለ አይደለም። ሌላኛው ኮመን ባዝሩማችን እዚህ ጋር አለ ማለት ነው። በጣም አሪፍ ተመልካቾች፣ ፍጥን እንምልባችሁ ቤቱን ስለማውቀውና ይሄ ቤት አይደለም የሚሸጠው ሌላ ነው ስለተባለ ግን አይነቱን ነው ብዬ ነው። እሺ ይሄኛው ደግሞ የመጨረሻ ወይም አራተኛው መኝታ ቤታችን ይሆናል ማለት ነው። ክሎዜት አለው ይሄኛውም ለብቻ። መውጣትን ከፈለግን ደግሞ ባልከኒ ያነሳልሽ ባልከኒ ይኖራል። ናቹራል ላይት በሰፊው አለው ማለት ነው። በጣም አሪፍ ይሄኛውን ሪቪል አድርግልህ ብዬ ነው። ሌላኛ ሳይታችን ሶስተኛ ሳይታችንን ኦልሞስት ዋን ስካይላይትን ዲዛይን ባደረገ ሰው በአቶ ስለሽ በሚባል ሰው ዲዛይን የተደረገ በዋጋም በሎኬሽንም በፕራይስም በጣም በብዙ መንገድ የተሻለ አዲስ ሳይት አላችሁ። አዲስ ሳይት አለ። እሱን ደግሞ ቁጭ ብለን ነው። ስለዚህ እንደ ድል ሆኖ እየተባልኩት ቤት አልቋል ተብያለሁኝ። ይሄ ነው። ሌላውን ቤት ታች ያለውን ቢሮ ቁጭ ብለን ታውሪኝ አይደለ? ቁጭ ብለን አውራሃለ በደንብ ዲቴይሉ። አሁን እዚህኛው ቤት ከተስተካከለናል። ሞርግን የተሻለ በሴሚ ፊኒሽድ የምናስረክበው ይሄኛውን ጥንቅቅ አድርገን በፉሊ ነው ያስረከብናቸው። በሴሚ ፊኒሽድ የምናስረክበው ሪዲዛይን ማድረግ ስለሚቻል ሪዲዛይን በራሳቸው መልኩ ዲዛይን እንዲያደርጉት ብለን በሴሚ ፊኒሽድ ነው የምናስረክበው። በሱ መልኩ የምናስረክበውን ቤት ደግሞ አሁን አሳያለሁ። በጣም አሪፍ። አሁን እኔ አካውንት ላይ የተወሰነ ብር አለ፣ አንቺ አካውንት ላይ ምን ያክል አለ? አንድ ላይ አጋጭተን እንደው ጎጆ እንችላለን። አንተ አካውንት ላይ ባለው ብቻ በቂ ነው። በእኔ ቤት ገዝተን የጋራ አድርገን በጋራ ጎጆ እንትን ልንል ብዬ ነው። እሺ ለቀልድ ነው ተመልካቾች። እሺ እንውረድ። ሊፍት አለ ደግሞ እዚህ ጋር። በጣም አሪፍ። እሺ እንግዲህ ሀብትሽ ቅድም ላይ እንዳወራ ነው። አሁን ደግሞ ሞር ዲቴይሎችን እንድናወራ ኦፊስ አረፍ እንበልና ያሉትን ነገሮች በደንብ አስረዳለሁ ማለት ነው። ቁጭ በይና አረፍ በል። እሺ በእርግጥ ካሁን በፊትም እዚህኛው ቢሮ ላይ አልተቀመጥኩም እንጂ መጥቻለሁ ሳይት ጋር። እስቲ ያለውን ነገር ደግሞ የተወሰነ ተመልካችም ጥሩ ፊድባክ ሰጥቶኛል። ሰውም እየገዛ እንዳለ ነግረሽኛል። እስቲ ያለውን ነገር እስኪ ዲቴይል ንገሪ ለተመልካችም ለኔ። እሺ እንግዲህ በድጋሚ እንኳን በደህና መጣህ ወደ ኦፊሳችን። እሺ ስለዚህ ከዚህ በፊትም እንግዲህ ከዚህ በፊት ሰርተህልናል የተለያዩ ቪዲዮዎችን ብዙ መግለጫዎችንም ሰጥተን ነበረ። በአሁን ደግሞ ሶስተኛ ፕሮጀክታችንን በአፍሪካ ህብረት ቡልጋሪያ ላይ አዲስ ሳይት አውጥተናልና በጣም አሪፍ ፊድባኮች ስለነበሩ እዚህኛውም ሳይት ላይ ሁለተኛ ፕሮጀክታችን ደግሞ እንደሚታወቀው እንግሊዝ ኤምባሲ ነበረ። አሁን ሶስተኛ ፕሮጀክታችን እዚህ አካባቢ ያለው አልቋል ማለት ነው አሁን እውነት ነው። እንግሊዝ ኤምባሲ ላይ ከዚህ በፊት የሰራሃለን ቪዲዮ ላይ እንደተናገርነው ብዙ ስቶኮች ነበሩ፣ ግን በ4 ወራት ጊዜ ውስጥ ሙሉ በሙሉ ሽያጭ አጠናቀን ጨርሰን አሁን ወደ ሶስተኛ ፕሮጀክታችን የገባነው። በጣም አሪፍ። ስለዚህ አሁን አፍሪካ ህብረት ስላለው ህንጻ እስኪ ለተመልካቾች ያለውን ነገር ንገሪኝ እስኪ። ምንድን ያለው ባለ ስንት ነው ያለው ገንዘቡን ኮስቱን አጠቃላይ ያለውን ነገር እናዳምጣት እስቲ። እሺ አፍሪካ ህብረት የሚገኘው ሳይታችን እንግዲህ ቡልጋሪያ ላይ ነው ያወጣ ነው። G+24 አፓርትመንት ነው። ሙሉ ሬዚደንሻል አይደለም። ለመጀመሪያ ጊዜ ሱቆችንም ማካተን አሁን የመጣ ነው። ሚክስድ አፓርትመንት ነው ማለት ነው ያቀረብነው። የንግድ ሱቆችንም ማካተናል ማለት ነው። እዚህኛው ሳይት ምን ለየት ይላል? አሁን እስካሁን ከሰራችሁት ሳይት ለየት የሚል ነገር አለ? ኦብቪየስሊ ይሄኛውንም ሳይት እንዲሁም ደግሞ እንግሊዝ ኤምባሲም ሽጠን የጨረስነው ሳይታችንን ሙሉ በሙሉ ሬዚደንት ነበረ፣ የመኖሪያ ቤቶች ብቻ ነው የነበሩት። አሁን ግን ይሄኛውን ሳይታችን ላይ የንግድ ሱቆችንም አፕላይ አድርገናል ማለት ነው። የንግድ ሱቆች ተጨምረዋል። እስከ 4ኛ ፍሎር ድረስ የንግድ ሱቆቹን አካተናል። 5ኛ ፍሎርን ደግሞ የመኖሪያ ቤቶቹን የሚገዙ ሰዎች የሚጠቀሙባቸው የተለያዩ ሚኒ ማርኬቶች፣ ኢንዶር ስዊሚንግ ፑሎች እና ኢቨንት ስፔሶችን እናካትታለን ማለት ነው። ከመደበኛ አፓርትመንት ሲገዙ ከሚኖሩት ፋሲሊቲዎች ተጨማሪ እነዚህን አይነት ነገሮች ፍለጋ ሌሎች ቦታዎች እንዳይሄዱ እዛው ህንጻቸው ላይ እንዲኖር እነዚህ ነገሮች እናካትታለን። እንደነገርኩ G+24 ነው። እስከ 4ኛ ፍሎር ድረስ የንግድ ሱቆችን ያደረግነው። እስከ 4ኛ ፍሎር ድረስ የንግድ ሱቆች ናቸው። 5ኛ ደግሞ ላልኩ አገልግሎቶች ይውላሉ። ከ6 ጀምሮ እስከ 24ኛ ፍሎር ድረስ ያለው ደግሞ G+24 ነው።
እውነት ነው G+24 ነው የሚሆነው 25 ደግሞ ቴራስ ይሆናል ማለት ነው መጨረሻ ላይ ያለው 25 ደግሞ ቴራስ አሁን የመሰረተ ልማት ምናምን የውሃ የመብራት ጉዳይ እነዚህ ላይ እንዴት ነው ያው እነዚህ ነገሮች መሰረታዊ ነገሮች ናቸው እንደ ትልቅ አድቫንቴጅ የሚጠሩ ነገሮች አይደሉም ግዴታ ናቸው የከርሰ ምድር ውሃ ይኖረዋል ጄነሬተር ይኖረዋል እንዲሁም ደግሞ 3 ኤሊቬተሮች ይኖሩታል ለመኖሪያ ቤቱ ብቻ ለሱቆቹና የመኖሪያ ቤቶቹ አይገናኙም መግቢያቸው ደረጃቸው ሊፍታቸው ሙሉ በሙሉ የተለያየ ነው የሚሆነው መውጫቸው መግቢያቸው የተለያየ ነው የሚሆነው ማለት ነው ውላችሁ ምን ይመስላል እንደው ህጋችሁ ውላችሁ አሁን ከሰው ጋር ካሁን በፊትም ተናግራችሁታል ግን ውላችሁ ምን ይመስላል እሺ ውላችን እንግዲህ በብዛት ብዙ ደንበኞቻችንም የሚሉ ለደንበኞች ያደላ ውል ነው በብዛት የምናደርገው እንዴት ነው እኛም ብቻ የሚያስጠቅም ነገሮችን አናደርግም ከደንበኞቻችን ጋር በደም ስምምነት ያላቸው አይነት ሐሳቦችን ነው የምናቀርበው ከዚህ ካረካገብ ጉዳይም ጋር ብዙ ጊዜ የምናቀርባቸው ሐሳቦች ሞር ለደንበኛ ያደሉ ሐሳቦች ናቸው የሚሆኑት እነሱን ደግሞ እንዴት ነው አሁን ደንበኛ ኦፊስ መጥቶ በደም ዲቴይሎችን አሁን ስለ አፓርትመንት ስናወራ ብዙ ጊዜ ዲቴይሎችን በስልክ ብቻ ማውራት የሚፈልጉ ሰዎች አሉ በሱ መልኩ ማድረግ እንችላለን ነገር ግን ኦፊስ ሲመጡ ደግሞ ሞር ዲቴይሎች በደንብ ቁጭ ብለን የምናወራባቸው መንገዶች ይኖራሉ ነገር ግን በደንብ ወደ ደንበኛ ያደላ ስራ ነው አግሪመንታችን ላይ የሚኖረው ማለት ነው ሰመር ከሌላው ሪል ስቴት አሁን በነገራችን ላይ እያበላለጥኩ አይደለም ግን ለየት የምንልበት እንደዚህ አይነት ነገር አለን የምትሉት ነገር አለ ኦብቪየስሊ ይኖራል በመጀመሪያ ደረጃ ካረካከብ ጊዜ አንፃር ብዙ ሰዎችን የእምነት ችግር የሚፈጥርባቸው በስንት ዓመት ነው የሚጨርሱት ለምሳሌ አሁን አፍሪካ ኮንቬንሽን ያልሽውን ቤት አሁን በስንት ዓመት ነው የሚያልቀው በ36 ወራት ነው የምንጨርሰው 36 ወራት ማለት ኦልሞስት ከ2 ዓመት ከ6 ወር ጀምሮ እስከ 3 ዓመት ባለው ነው መኖሪያ ቤቶችን የምናስረክበው የንግድ ሱቆቹን ደግሞ በ2 ዓመት ጊዜ ውስጥ ነው የምናስረክበው ቀድሞ የንግድ ሱቆቹ ይረከባሉ እሺ ሌላው እንግዲህ ከሌሎቹ ሪል ስቴቶች ለየት የሚያደርገን ነገር ሎኬሽን ነው ሎኬሽን የምንመርጥበት መንገድ አንደኛ ከአካባቢው ላይ ካሉ አሚኒቲዎች ፋሲሊቲዎች እንዲሁም ደግሞ ከደህንነትም አንፃር ሎኬሽን በዋነኝነት የምንመርጠው ቦታ ነው የሚሆነው እንጥቀሳቸው ለምሳሌ ካሁን በፊት የነበሩትን የት ናቸው ለምሳሌ አሁን ያለንበት እንግዲህ ቀድመን ያስረከብነው ሳይታችን ሴቶች አደባባይ ነው ያለው ገብተው እየኖሩ ያሉት ሰዎች አሉ ያከራዩም በብዙ ያተረፉ ሰዎችም አሉ አሁን ገብቼ የወጣሁበት ላይ ፎቅ ማለት ነው ራሱ እውነት ነው ለምሳሌ እሱ አሁን ሙሉ በሙሉ ተሽጦ ያለቀ ሳይታችን ሌላኛው ማለት ነው ቀጥሎ ያለው ሳይት ደግሞ እንግሊዝ ኤምባሲ ነው ከደህንነት አንፃር በጣም ብዙ ኤምባሲዎች በዙሪያው ከ16 በላይ ኤምባሲዎች አሉበት አካባቢ ነው ለጫካ ፕሮጀክት አዋሳኝ መንገዶች ሆስፒታሎች ትምህርት ቤቶች ኢንተርናሽናል ስኩሎች በብዛት በሰፊው የሰፈሩበት አካባቢ ነው በጣም ቆንጆ የሚባል ሎኬሽን በዶላር ማከራየት የሚችሉበት የዲፕሎማቶች መንደር ነው እንግዲህ ሁለተኛው ሎኬሽናችን አሁንም ደግሞ አዲስ እየጀመርነው ያለው ሳይታችን ቡልጋሪያ የሚገኘው ሳይታችን ነው ለቄራ ለሜክሲኮ ለሳር ቤት ለአፍሪካ ህብረት አዋሳኝ የሆነ ቦታ ነው በጣም ቅርብ በሚባል ቦታ ነው ስፔሻሊ ለአፍሪካ ህብረት ቅርብ ነው እንግዲህ ሳር ቤትን በዋነኝነት እናውቃታለን የዲፕሎማቶች መንደር ነው የምትባለው ለአፍሪካ ህብረት ቅርብ ስለሆነ በዶላር ነው ቤቶቹም ሱቆችም የሚከራዩት በብዛት ማለት ነው እዛ አካባቢ በዋነኝነት እንግዲህ ሎኬሽንን በዋነኝነት የምንይዘው ሀሳብ ነው ማለት ነው እሱ ነው አንደኛው ሁለተኛው ደግሞ ሌላው ለየት የሚያደርገን ነገር ፔመንት ሲስተማችን ነው ፔመንት ሲስተም ብዙ ጊዜ ሰዎች ይቸገራሉ ባንክ አማራጭ ያለው አፓርትመንቶችን በብዛት ይፈልጋሉ ከቅድመ ክፍያ ጀምሮ ፔመንት ሲስተማችን ለደንበኞቻችን በጣም ምቹ ሆኖ ነው የቀረበው ማለት ነው በምን መልኩ ከተባለ የባንክ ሲስተሞችን እናቀርባለን 50% ባንክ አማራጮችን እናቀርባለን ወለድስ ከፈለጉ በ5 ዓመት ያለ ወለድ ያለ ምንም ወለድ መክፈል የሚችሉበት አማራጭ አለ ከወለድ ነፃ የሚሰራበት አማራጭ አለ ካልሆነ ደግሞ በረጅም ዓመት አከፋፈልም ከተባለ በአነስተኛ ወለድ እስከ 20 ዓመት እየኖሩበት ወይ አከራይተውት ቀስ ብሎ መክፈል እንዲችሉ እነዚህን አማራጮች እናመቻቻለን ማለት ነው በእነዚህ ነገሮች ሞር ሰዎችን ካች የሚያደርጉ ብዙ ለየት ያሉ ነገሮችን ይዘን የቀረበው በጣም አሪፍ አሁን ወደ እንትን ከመምጣታችን በፊት አሁን ለምሳሌ ባለ 3 መኝታ እዛ ላይ አለ አይደል አሁን ባለ 3 መኝታ የመጀመሪያ ክፍያ ስንት ነው ጠቅላላ ክፍያው ስንት ነው ኤግዛክት ተመልካች ማወቅ ስላለበት እሺ በጣም አሪፍ እንግዲህ አሁን እንደነገርኩክ የባንክ አማራጭ ለሚፈልግ ሰውና ፉል ፔመንት ለሚከፍል ሰው ዋጋው የተለያየ ይለያያል
ማለት ነው። ስለዚህ በካሬ ያቀረብነው ዋጋ 89,000 ብር ነው የሚሆነው። ስለዚህ እዛ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አማራጭ ደግሞ አቅርበን ባለ 4ም የሚፈልግ ሰው ካለ ሪዲዛይን ማድረግ ስለምንችል ባለ 4ም ለሚፈልጉ ሰዎች አማራጮችን እናቀርባለን። ባለ 1 መኝታችን የሚሆነው 81 ካሬ ነው። ባለ 2 መኝታችን ደግሞ በ111 እና 134 ካሬ አማራጮች አሉ። ባለ 3 መኝታ ደግሞ በ168 እና 182 ካሬ አማራጮች ይኖሩናል ማለት ነው። ስለዚህ ጠቅላላ ክፍያቸው የሚሆነው በ10% ዲስካውንት በ10% በመደበኛ ዳውን ፔመንት የሚስተናገዱ ከሆነ ባለ 1 መኝታ 7 ሚሊዮን ብር ይሆናል። ባለ 2 መኝታችን የሚሆነው ሙሉ ክፍያው በመደበኛ ከተስተናገዱ 9.9 ሚሊዮን ብር ይሆናል። ባለ 3 መኝታ ደግሞ 15 ሚሊዮን ብር ይሆናል ማለት ነው። ይሄ በ10% ቅድመ ክፍያ ተስተናግደው 50% ባንክ ለሚፈልጉ ሰዎች ነው። ከዛ ደግሞ ፉል ፔመንት ለሚከፍሉ ሰዎች በዋነኝነት ከ25 እስከ 30% ቅናሾችን አዘጋጅተናል። ባለ 7 ሚሊዮን ነው ስንት ሊቀንስ ማለት ነው? ባለ 7 ሚሊዮኑ ለምሳሌ 5 ሚሊዮን ብር ይሆናል ማለት ነው። አጠቃላይ ክፍያ ከተከፈለ ማለት ነው። ከተከፈለ ፉል ፔመንት ከከፈሉ 5 ሚሊዮን ብር ይሆናል። ባለ 2 መኝታችን ደግሞ አጠቃላይ ክፍያ የሚከፍሉ ከሆነ 6.9 ሚሊዮን ብር ይሆናል። ባለ 3 መኝታችን ደግሞ 10.5 ሚሊዮን ብር ይሆናል። ኦልሞስት 5 ሚሊዮን ብር ዲስካውንት እናደርጋለን ማለት ነው። የተለየ ኦፈር አለ የምትሰጡት? አሁን ይሄን ተመልካች ለሚያየው ሰው ሰጡት ዲስካውንት አለ ኦፈር አለ? አዎ መጀመሪያ ለሚመጡ 20 ሰዎች ስፔሻሊ አንተን ቪዲዮ አይተው ለሚመጡ 20 ሰዎች እነዚህን ቅናሾች በመደበኛ ዋጋ አሁን ከዚህ በፊት ያወጣነው ዋጋ ለዚህኛው ሳይታችን 98,000 ብር ነበረ። አሁን ግን በአንተ ቪዲዮ ለሚመጡ ሰዎች በ89,000 ብር እናስተናግድና ነገር ግን ከነዚህ 20 ሰዎች በኋላ በ104,000 ብር ነው የካሬ ዋጋችን ይጨምራል። በ104,000 ብር ነው የምንሸጠው። ያንተን ቪዲዮ አይተው ለሚመጡ ሰዎች ግን በካሬ በ89,000 ብር እናስተናግዳለን። ተጨማሪ እንደነገርኩ ከ25 እስከ 30% ዲስካውንቶችም ይኖራሉ። ለምሳሌ አሁን 20% ከፍሎ መግዛት ለሚፈልግ ሰው 13% ዲስካውንት እናደርጋለን። በመሃልም 30%፣ 50% ለሚከፍሉ ሰዎች ደግሞ የተለያዩ የቅናሽ ኦፈሮችን እናቀርባለን። በብዛት ደግሞ ሰፋ አድርገው ደግሞ ለሚመጡ ተደራጅተው ለሚመጡ ሰዎች ደግሞ ሞር የተለየ ቅናሾችን ደግሞ እናደርጋለን ማለት ነው። በጣም አሪፍ። ቀረ የምትይው ነገር አለ? ተመልካች መንገድ እሺ ያው እንግዲህ ቀረ የምንለው ነገር ምንድነው? የኛ ሳይት ከዚህ በፊትም እንግዲህ እንደነገርከው አንተም በደንብ የሰራህበት ሳይታችን ስለሆነ የእንግሊዝ ኤምባሲው ሳይታችን ብዙ ሃውስሆልድ የያዘ ነበር። ነገር ግን ኦልሞስት በ4 ወር ውስጥ ነው ሽያጫችንን ያጠናቀቅነው። ይህም ደግሞ ከሎኬሽንም አንጻር ከዋጋም ኦፈር አንጻር ለደንበኞቻችን የተለያዩ ኦፈሮችን ስለምናቀርብ ነው። ይሄኛውንም በፍጥነት በደንበኞቻችን ጥያቄ መሰረት ነው 3ኛ ፕሮጀክታችንን ያወጣ ነው እንግዲህ። ስለዚህ ይሄኛውም ሳይታችን በጣም በአጭር ጊዜ ውስጥ ነው የሚያልቀው። ከሎኬሽን አንጻር የተለያዩ ሪል ስቴቶች እንግዲህ መጥቀስ እንኳን ባንችል በጣም በውድ ዋጋ ነው ሎኬሽኑ ላይ የሚሸጡት። በዶላር ማከራየት የሚችሉት ሰፈር ነው። ኢቭን ሱቆቹን በጣም በውድ ዋጋ ኦልሞስት እዛ አካባቢ አሁን ትንንሽዬ ካሬዎች ከ6 እስከ 7 ካሬዎች ከ100 እስከ 150 ሺህ የሚከራዩበት ፕሮባቢሊቲዎች ይኖራሉ። ሱቆቻችንን አላወራንበትም። ሱቆቻችን ደግሞ ከ25 እስከ 70 ካሬ አማራጮች ይኖራሉ። ስለዚህ እነዚህንም ለሬንታል ቫልዩ እንኳን ቢፈልጉት ሬንታል ለማከራየት ቢፈልጉት ከ150 ሺህ ጀምሮ ማከራየት የሚችሉበት አማራጮች ይኖራሉ ማለት ነው። ስለዚህ የንግድ ሱቆቻችንን ደግሞ በካሬ ከ200 ሺህ ብር ጀምሮ ነው እየሸጥን ያለ ነው። ዳውን ፔመንት 15% ነው የሱቆቻችን ዳውን ፔመንት። ከ750 ሺህ ብር ጀምሮ ቅድመ ክፍያ ከፍለው መግዛት ይችላሉ። ስለዚህ የኛውን ሱቆቻችንን ደግሞ በ2 ዓመት ጊዜ ውስጥ የሚረከቡበት በ2 ዓመት ጊዜ ውስጥ ይረከባሉ። ስለዚህ ከ15% ጀምሮ ዲስካውንቶችን ዳውን ፔመንቶችን እንትን ብለው ሙሉ ፔመንት ለሚከፍሉ ደግሞ 15% ዲስካውንቶች ይኖራሉ ማለት ነው። በጣም አሪፍ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ያው ቤት ሁሉም ሰው ይፈልጋል ማለት አይደለም። የምትፈልጉ ሰዎች ደግሞ አላችሁ፣ ግራ የገባችሁ ከየትኛውን ንግዛ እያላችሁ ለምትጨነቁ ሰዎች አንዳንድ እውነተኛ የሆኑ ሪል ስቴቶችን በጣም ብዙ የሆኑ መረጃዎችን ካጣራሁኝ በኋላ ካሁን በፊትም ሌሎች ሪል ስቴቶችን ለቅቄላችኋለሁ። እነዛንም ሪል ስቴቶች በትክክል እየሰሩ ያሉ እኔንም እያስመሰገኑኝ ያሉ ናቸው። ከነዛ መካከል ውስጥ ደግሞ እንደ ማስታወቂያ ትዩት፣ እንደ ገንዘብ ለእናንተ ቤት ፍለጋ የተንከራተታችሁ ላላችሁ አሪፍ ጥቆማ የምሰራበት ፕሮግራም ነው። ሰመሮች ካሁን በፊት ስላኮሩኝ ነው። አሁንም ከውጭ ላይ እንዳየሁት እንደዚሁ ከኔ ተመልካች የገዙትን ቤት ነው ሄጄ እዛው ጎብኝቼ አይቼ
በትክክል አይቶ መጥቶ ቴንኪዩ ያለኝን ሰው ነው እዚሁ ላይ ያገኘሁት እንዳጋጣሚ ተገጣጣምኩት። ስለዚህ ሰመሮች ጥሩ እየሰሩ ነው ያሉት። ቤት የመስራት ፍላጎት፣ ቤት የመግዛት ፍላጎት ካላችሁ ኮንታክት አድርጓቸው። ስልክ ቁጥራቸውን ስክሪኑ ላይ ያስቀምጥላችኋለሁ። መታችሁ ግዙ። ይሄ እንትን አይደለም፣ በነገራችን ላይ ቤት ግዴታ ነው፣ መሰረታዊ ነገር ነው። ዛሬ የለንም ማለት ነገ የለንም ማለት አይደለም። ሲኖራችሁ ትገዛላችሁ። ግን እውነተኛውን ሪል ስቴት እንደዚህ አሰሰን ማቅረባችንን እንቀጥላለን። በጣም አመሰግናለሁ። ይደውሉላችሁ። በተመልካች ፊት እንደዚሁ የምናገረው ነገር ልክ መተን እንደዚህ ከፍ እንዳደረግናችሁ ቅሬታ ሲኖር ደግሞ መተን እንደዚሁ የምናፋጠጥበት ፕሮግራም ይኖረናል። በጥሩ ነገር አስተናግዱ። ዛሬ ላይ ኢንፎርሜሽን እንኳን ፈልጎ ራሱ የሚደውል ሰው ካለ በስነ ስርዓት አስተናግዱ። ሌሎች ሰዎች ስልካችሁ ይስራ፣ ስልክ ይለጠፋል አይሰራም፣ እንደዛ ስራ ያለው። ስለዚህ ውጭ ያላችሁ ሰዎች በሚቀመጠው ስልክ ቁጥር ዋትስአፕ ተቀምጡታላችሁ። አዎ ከታች የምናስቀምጥላቸው ቁጥር ይኖራል። በዛ ቁጥር ዳይሬክትሊ ዋትስአፕ ላይ ማነጋገር ይችላሉ። ውጭ ያሉ ደንበኞችን በዲኤችኤል መሰረት ሁሉን ልከንላቸው፣ ስለዚህ ባሉበት ቦታም ይቻላል፣ ባሉበት ሆኖ መግዛት ይችላሉ። ተወካይም ካላቸው ህጋዊ ተወካይ መላክ ይችላሉ። እኛ ግን በብዛት ፕሪፈር የምናደርገው ራሳቸው ባሉበት እንዲገዙ ነው። ስለዚህ ባሉበት ሆኖ በዲኤችኤል ልከንላቸው እንደ ፍላጎታቸው። ኢንፎርሜሽን ለሰው ልጅ በጣም ትልቅ ነገር ነው። ስክሪኑ ላይ ባለው ስልክ ቁጥር ደውሉላቸውና አዋሯቸው። የዛሬው የሰመር ሪል ስቴትን የቃኘንበት ፕሮግራማችን ይህን ይመስል ነበረ። መልካም የስራ ሳምንት